ዓለም አቀፉ ነዳጅ የሚንሸራሸርበትና የዓለም የኢኮኖሚ ዋና የልብ ምት የሆነው የሆርሙዝ ባሕረ ሰላጤ በአሁኑ ወቅት ወደ ፍጹም የጦር አውድማነት ተቀይሯል። በጥቂት ሰዓታት ውስጥ አንድ የንግድ መርከብ ባልታወቀ ሚሳኤል ተመቶ የሰራተኞች ደም በባህሩ ላይ ፈሷል። አሜሪካ በበኩሉ አደገኛ የባህር ላይ እገዳ ጥላ በደርዘን የሚቆጠሩ መርከቦችን መንገድ አስቀይራለች። ፕሬዚዳንት ዶናልድ ትራምፕ ደግሞ ሆርሙዝን የራሳቸው ግዛት ለማድረግ እስከ ማሰብ ደርሰዋል። ይሄ አደገኛ ሁኔታ ወደ አዲሱ የዓለም ጦርነት ሊያመራን ይችላል። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች እንደምን ቆይታችኋል? ወደዚህ አስገራሚና በውጥረት ወደ ተሞላበት የጂኦ ፖለቲካዊ ሴራ ከመግባታችን በፊት እንደዚህ ያሉ ወቅታዊ ትኩስና ጥልቅ የዓለም አቀፍ ጉዳዮችን ፈጥነው ለማግኘት ቻናላችን አሁኑኑ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ እያልን በቀጥታ ወደ ዝርዝር መረጃችን እናልፋለን። በቅድሚያም ለመሆኑ የሆርሙዝ ባሕረ ሰላጤ ለምን በዚህ ልክ መላው ዓለምን ያስጨንቃል? መልሱ ቀላል ነው። በየቀኑ በዓለም ላይ ከሚጠቀመው የነዳጅ ምርት ውስጥ 20 በመቶ ያህሉ የሚያልፈው በዚህ ጠባብ የባህር መስመር በኩል ነው። ይሄ መስመር ለአንድ ሰዓት እንኳን ቢዘጋ የነዳጅ ዋጋ ሰማይ ይነካል። የዓለም ንግድ ይቆማል። ፋብሪካዎች እንቅስቃሴ ይገታል። በየሀገራቱ ያለው የኑሮ ውድነት ደግሞ ቁጥጥር ውጪ ይሆናል። በትክክልም ይሄ ቦታ የዓለም የኢኮኖሚ የደም ስር ነው። ነገሩ የተጀመረው በዋሽንግተንና በቴህራን መካከል ለ60 ቀናት ያህል ውጥረቱ አርግቦ የቆየው ጊዜያዊ የመግባቢያ ሰነድ ጊዜው በማብቃቱ ነው። አሜሪካና ኢራን ለ2 ወራት ያህል ውጊያው እንዳይስፋፋ አድርገውት የነበረው ይህ ስምምነት ካበቃ በኋላ ግን ነገሮች በፍጥነት ወደ ፍጹም ውድመት አቀኑ። የሰላም ንግግሩ ተዘጋ። በሁሉም ወገኖች መካከል የነበረው መተማመን ፈረሰ። በሆርሙዝ ባሕረ ሰላጤ ላይም ሰላም ይወርዳል ተብሎ ሲጠበቅ በድንገት አንድ ትልቅ የንግድ መርከብ ባልታወቀ ተወንጫፊ መሳሪያ ተመታ። የመርከቧ ሞተር ክፍል ከፍተኛ ጉዳት የደረሰበት ሲሆን የሰራተኞች ደምም በባህሩ ላይ ፈሷል። ማን መታው? ጥቃቱ ያደረሰው አካል ማን እንደሆነ እስካሁን በግልጽ አልታወቀም። ነገር ግን ይህ የጥፋት መጀመሪያ ብቻ ነበር። የአሜሪካው ማዕከላዊ እዝ ወይም ሴንትኮም ወዲያውኑ አደገኛ የባህር ላይ እገዳ በመጣል በቦታው የሚያልፉ በደርዘን የሚቆጠሩ የንግድ መርከቦችን ማገድ፣ መንገድ ማስቀየር እና ሙሉ በሙሉ እንዲሰናከሉ ማድረግ ጀምሯል። ይሄ ተራ የባህር ላይ ቁጥጥር ነው ወይስ የአሜሪካ ወታደራዊ የበላይነት ማሳያ? በዚህ እርምጃ ምክንያት በዓለም አቀፍ ደረጃ የነዳጅ ዋጋ ጣሪያውን የነካ ሲሆን በየሀገራት ያለው የዋጋ ንረት የዓለምን ኢኮኖሚ ከምንጊዜውም በላይ ማስጨነቅ ይዟል። ግን ከዚህ በኋላ የመጣው የትራምፕ አስተዳደር እርምጃ ሁኔታውን ይበልጥ አስጨናቂ አድርጎታል። ፕሬዚዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ላይ ያላትን ወታደራዊ ቁጥጥር በማጠናከር ባሕረ ሰላጤውን ሙሉ በሙሉ የአሜሪካ ግዛት አድርጎ የመደብደብ አደገኛ ሐሳብ ሰንዝረዋል። አዎ ትራምፕ የዓለም የንግድ መስመር የሆነው ቦታ የአሜሪካ ለማድረግ እያሰቡ ነው። ያ ብቻ አይደለም። ከዚህ ቀደም በሁለቱ ሀገራት መካከል ገለልተኛ አስታራቂ ሆና ስታገለግል የነበረችው ኦማንን እንኳን ሳይቀር በአሜሪካ እርምጃ ላይ እንቅፋት እንዳትሆን ሲሉ በኃይለኛ ቃላት አስጠንቅቀዋል። ይህ አቋም የፖለቲካ ዛቻ ብቻ ነው ወይስ አሜሪካ በእውነት የቀጠናውን ቁጥጥር ሙሉ በሙሉ ለመረከብ እየተዘጋጀች ነው? እንደ አሜሪካ ባለስልጣናት ገለጻ አሜሪካ ጊዜያዊ ስምምነቱን የማራዘም ምንም አይነት ፍላጎት የላት። ትራምፕ ኢራን ድርድር ብትፈልግም አስፈላጊው የኒውክሌር መስፈርት ለማሟላት ግን ፈቃደኛ አይደለችም ሲሉ ይከሷታል። ትራምፕ በግልጽ ኢራን መሸነፏን አምና ሙሉ በሙሉ እጅ መስጠት አለባት የሚል ግልጽ አቋምን ይዘዋል። ነገር ግን የታሪኩ እውነተኛውና አደገኛው ክፍል እዚህ ላይ ይጀምራል። የኢራን ምላሽ ነገሩን ወደ ሌላ ያልተጠበቀ ምዕራፍ አሸጋግሮታል። ኢራን የትራምፕን እጅ ስጡ ጥሪ ውሃ የማያነሳና በጦር ሜዳ ላይ ያለውን እውነታ ካለመገንዘብ የመጣ የሞኝ ሐሳብ ነው ስትል አጣጥለዋለች። ትራምፕ ከአብዮታዊ ዘቡ ወይም አይአርጂሲ ጋር እየተደራደርን ነው ቢሉም የኢራን አብዮታዊ ዘብ ግን ከመሰለው የትራምፕ አስተዳደር ጋር ምንም አይነት ንግግር አላደረግንም፣ ወደፊትም አናረግም ሲል አጥብቆ አስተባብሏል።
ኢራን የተጣለባት ማዕቀብ ካልተነሳላትና የደረሰባት ጉዳት ካሳ ካላገኘች በስተቀር የሆርሙዝ መስመር እንደማትከፍት እንዲሁም ዲፕሎማሲው የማይሰራ ከሆነ ሆርሙዝን ሙሉ በሙሉ በኃይል ለመቆጣጠር አደገኛ እርምጃ እንደምትወስድ ዝታለች። የጦር አዋቂዎች እንደሚሉት ኢራን ይህ አደገኛ እርምጃ ብትወስድ ዓለም እስካሁን አይቶት የማያውቀው ታላቅ ወታደራዊ ግጭት ይፈጠራል ብለዋል። በሌላ በኩል እንደ ዩኤስኤስ አብርሃም ሊንከን ያሉ የአሜሪካ የጦር መርከቦች በከፍተኛ ወታደራዊ ዝግጅት ላይ ቢሆኑም ረጅም ጊዜ የወሰደው ይህ የባህር ላይ ውጥረት ግን በአሜሪካ ጦር ላይ ከፍተኛ ድካምን እንዲሁም የመሳሪያ ክምችትን እጥረት እያስከተለ ነው በሚል የአሜሪካ ሕግ አውጪዎችን እያሳሰበ ይገኛል። አሜሪካ ራሷ በውስጥ ውጥረት ውስጥ ናት የሚሉም አሉ። ይህ በሁለት ሀያላን መካከል ያለው እሰጥ እገባ ለአፍሪካና ለሌሎች ታዳጊ ሀገራት ቢሆን ቀጥተኛ አደጋ አለው። የነዳጅ ዋጋ መጨመር ማለት የምግብ አቅርቦት ውድነት፣ የትራንስፖርት ክፍያ እድገት እንዲሁም አጠቃላይ የኢኮኖሚ ቀውስ ማለት ነው። አሁን ትልቁና የሚያስፈራው ጥያቄ ይሄ ነው። አሜሪካ የሆርሙዝን ቁጥጥር በኃይል ለመውሰድ ከገፋች እንዲሁም ኢራን ባህረ ሰላጤው ሙሉ በሙሉ ከዘጋች ቀጣዩ እርምጃ ምን ሊሆን ይችላል? ሁለቱ ሀገራት ወደማይመለሱበት አጠቃላይ የዓለም ጦርነት እያመራሉ ወይስ ኢራን ያልተጠበቀ ወታደራዊ እርምጃን ትወስዳለች? እውነተኛው አደጋ ሁኔታ ገና ከፊታችን የሚጠበቅ ይመስላል። እርሶስ በዚህ ጉዳይ ላይ ምን ያስባሉ? አሜሪካ ሆርሙዝን ልትቆጣጠር ትችላለች ወይስ? ሀሳቡን በኮሜንት መስጫው ላይ ያስቀምጡልን እያልን በሌሎች ወቅታዊ መረጃዎች እስከምንገናኝ ሰላም ቆዩ። ሰላም ለዓለም ይሁን።